ስለ ሰይጣን ፓወር ካወራን አዳምን ሳይቀር ከእግዚአብሔር የነጠለው ሰይጣን ነው። ሰይጣን ከእግዚአብሔር በላይ ህልውናና እውቀት ስላለው ነው አዳምና ሔዋንን በለስ አስበልቶ እግዚአብሔር ሲያንቀላፋ ይወስዳቸው። ስለዚህ በሰይጣን አቅምና ህልውና ከሆነን እንኳን እግዚአብሔርን ዳሜጅ የሚያደርግ አንተ ሞተልኝ የምትለውን አምላክን ያንከራተተ በረሃ ለበረሃ ነው ሰይጣን። አራት ነገር ኦኬ። አሁን ቀጥል። አንተ እኮ መልስ ስጣለው የማይገልጽ አቋም ነው። ማስረጃ ጠይቀው። የራስሽን አቋም እኛ እናከብራለን። የራስሽ ነው እና ደግሞ ዊ ዶንት ኬር ምን አይነት አቋም እንደምትይዢ ዊ አር ኖት ከሰን አክቹሊ አውራ እያንዳንዱን አጣፍተን ነው እናውቀው። አለቃችሁ ሰይጣን ነው። ገባክ? አምላክህን የሰቀለ ነቢያቶችን ያሳተ የአንቺን አቋም እዛ ይካን ሀንግ ዮርሰልፍ አንተ አምላክ እግዚአብሔር መጽሐፍ ቅዱስን የመፍታት መብትን ሰላም እድል ፈንታ የለሽም። እንዲያጠፋ ያደረገው ሰይጣን ነው። መጽሐፍ ቅዱስን የመፍታት የመናገር የመተንተን መብት እድል ፈንታ የለሽም። ከአንተ አምላክ ይበልጣል። በመፍጠሬ ተጸጸትኩኝ ብሎ ምድርን እንዲያጠፋ የምጠይቀው ሰይጣን ክርስቶስን ተክሎታል። የራሷን ሄርሜኖቲክስ ታመጣለች። ጎ ኤንድ ሃንግ ዮርሰልፍ አልቅስ። አምላክ የሰይጣን ታዛዥ ነው። ሙቺ ከፈለግሽ ምድርን እንዲያጠፋ ያደረገው እንዲናደድ ያደረገው ስልጣኑ ባዶ እንደሆነ ያደረገው ልጁን ካልገደለ ዓለም እንደማያድን ያሳወቀው ስላንቺ አቋም ማንም አይገድለውም። ማንም ስላንቺ አቋም ሰይጣን ነው። ማንም አይገድለውም ስላንቺ አቋም። የመላእክቶች አለቃ አይደለም፣ የአምላክ አለቃና ጌታ ነው። ተራራ ላይ ቆመሽ ጮሂ፣ ማንም እንደሚሰማሽ መስሎሽ። ተራራ ላይ ቆመሽ ዋይት ሀውስ ተናገሪ እስኪ። ዋይት ሀውስ ላይ ቆመሽ ተናገሪ። አሁን በማስረጃ ፊሊጶስ አሁን ምን ዋይት ሀውስ ላይ ቆሚና ተናገሪ። ልጅና ዋይት ሀውስ ላይ ቆመሽ ተናገሪ። እጅግ የመጨረሻ የክፋት ስር የመጨረሻ የጨለማው አይሁዶች ናቸው ወይንስ ሴጣኖች? ሮማውያኖች ነው ወይንስ ሴጣን ነው? ናቸው። አይሁድም ሮማውያኖችም ሰይጣን ናቸው። ሰይጣን እሱን ያዘ። እሱን አምጪ፣ ማስረጃውን አምጪ። አሁን ማስረጃውን አንድ ታምጪ ነው የምፈልገው። ማስረጃ አመጣለሁ። ኤግዛክትሊ። አሁን ነው ማስረጃ አምጪ። ቅድም ያልሽውንም ምንድን ነው ያልሽው? ቅድም ያልሽው ምን አልሽ መሰለሽ? ቅድም ሁለቱም ጥያቄ መልሼ ክርስቶስ ኢየሱስን ወደ ተራራ የወሰደው የማን ነው? ሰይጣን ነው? አዎ ሰይጣን ነው። አንድ እሱን ልመልስልህ፣ ለሁሉ ማስረጃ ቀርባለሁ። እሱ ብቻ አይደለም፣ ዘፍጥረት ላይ እግዚአብሔር ያስቀመጣቸውን ይህንን አትብሉ ብሎ የነገራቸውን ያስበላቸው ሰይጣን ነው። ምክንያቱም እግዚአብሔር ምንም ማድረግ ስለማይችል በዘፍጥረት መሰረት ነው መናገር። እሱን አይደለም ነጣጥዬ ማስረጃ ላመጣም። አንድ ያዳምጠኝ። ማስረጃ የሚሰጠው አለ ኦብዘርቨር ነጣጥዬ ነው። ዘፍጥረት ላይ ሰውን በመፍጠር የተጸጸትኩ ብሎ እንዲያጠፋ ያደረገውም ሰይጣን ነው። እግዚአብሔር የፍጥረቶቹን ህልውናና እውቀት እንኳን ስለማያውቅ ምድርን ከሚያጥፋ ያደረሰው ሰይጣን ነው። ሰይጣን የዲሞክራሲ ፓርት ነው። ፓወርፉል ነው። ጌታ ነው። ምድርን ሰጥ አድርገው ስለገዛ ከሰማይ ሆኖ ማዘዝ ስላልቻለ ነው ምድርን ያጠፋው። በቃ አሁን ማስረጃውን አንቺ ማስረጃውን ፊሊጶስ ማስረጃውን ትክፈትና አሁን ዘፍጥረት ምዕራፍ የትኛው ማስረጃ ልስጥ? የዘፍጥረትን ልስጥ ወይስ አዲስ? የዘፍጥረት ሶስት ተናግረሻል። ገባሽ አይደለ? ሶስቱንም ማስረጃ የመጽሐፍ ቅዱስ መጽሐፍ ቅዱስ አንብብ። መጽሐፍ ቅዱስን ክፈች። ከየት ጀምሪልኝ መሰለኝ? አልከፍትም። አንተ ክፈት። እሺ ንገሪ። ክፈት። አይሰየም ግን የሚነፋረቅብኝ ይሄ ፍራፍሬ የተሸከመው ሰው የሚነፋረቅብኝ። አንቺ የመጨረሻ የጨለማ ቋት ዝም በይ። ዝም በል አንተ ገሃነም ሙከት ቀንድ አውጣ ጣዖት አምላኪ በለው አንቺ ጠንቋይ አቅሻለሁ። አንቺ ጠንቋይ አመዳፋሽ ተረሪት። ቆይ አሁን ማስረጃውን እግዚአብሔር ገና የሚጠብቅብሽ ብዙ ነገር አለ። ከእግዚአብሔር ዘንድ ተንታጅል መታሰቢያ የለሽም እኮ ማስረጃውን
ወይ አሁን ደግሞ ጨምረው ነገር አለ እንዴ? እንዴት አይነት እንቁ እሷ አለች ካልና አንተ ደግሞ ቅዱስ ከፍተህ እንዳልሆነ አሳያት። በቃ ምንም መጽሐፍ ቅዱስ እኮ ገበያ የሚሸጠው አንተ የራስህን አስተምሮ የማስረዳት ግዴታ አለብህ። ስለ መጽሐፍ ቅዱስ ደግሞ አንተ አይመለከትም። እኔም ከፍታለሁ። እኔ መጽሐፍ ያለችውን ቃል በቃል እኔ ነኝ የምከፍተው። አንተ አያገባህም። የመጽሐፉ ባለቤት እኔ ነኝ። አንተ ጣዖት አምላክ መነጋገሩ ማን ነው? ክፈቺ ከፍቻለሁ ነው ያለው። ክፈት አንብቦ ምን ለምን እሱ የሚከፍተው ምን አገባው እሱ ስለ መጽሐፍ ቅዱስ? እሺ ክፈት አሉ። እኔ ክፈት አልኩት። አንተ ክፈት ስትኝ እኔ ክፈት አልኩት። ወይ አንቺ ክፈት። ማን ይክፈት? እኔ ከፍታለሁ። ጊዜ ጣዖት አምላክ የሚያነበው መጽሐፍ ቅዱስ አልነካም፣ አልጠቀምም። አያገባህም። ኦፓል ስሚ ኦፓል